ሰላም አለይኩም ወራህመቱላሂ ወበረካቱሁ ወዲና ያተከበራችሁ ቤተሰቦቼ በሙሉ ሀባይብ ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እና እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ እልል እያልኩኝ መጣሁኝ። ዛሬም በድጋሜ በጣም ደስ የሚል ነገር አይቼ እንዲሁም ደግሞ አይቼ ማመን ራሱ ያቃተኝ ነገር አይቼ መጣሁኝ። ያም ደግሞ ማን ነው? አብርሽ እናም ደግሞ ሩታ ዛሬ እርቅ አወረዱ። እንዲሁም ደግሞ ሰላም ፈጠሩ። አባት ይኖር ይባላል። አባት ይኖር እንዲሁ አባቶቻችን አላህ ረጅም እድሜ ይስጣቸው። እንዳያችሁ ሩታ አይ እኔ እኮ መሄድ አለብኝ ምናምን እያለች ነበር። እስቲ ለማንኛውም እናንተ ሰላም አውርዱና ከዛ በኋላ በመሄዱ እንወያይበታለን ወይንም ደግሞ የምናወራበት ይሆናል። በመጀመሪያው ከሁሉም የሚበልጠው ደግሞ ሰላም ማውረድ ነው። ስለዚህ እናንተ ሰላም አውርዱ፣ ከዛ በኋላ ባለው ነገር እንደርስበታለን እያለ ያው አብርሽና እናም ደግሞ ሩታን ጨምረዋል። ማሻአላ ብያለሁኝ። እንዲሁም ደግሞ ጻጌም ነበረችና ጻጌ ያው የሰራችው ጥሩ ነገር እንደሊሆነ አውቃ መጀመሪያዋም ስትሰራው ያው ጥሩ ነገር እንደሊሆነ እያወቀች እየሰራች ስለሆነ ብዙ ነገር አጥፍተናል፣ በመሃላችሁ ብዙ ነገር እንትን ብለናል። ስለዚህ እባካችሁን ይቅር በሉን በድጋሚ እያለች ነበር። ከሁሉም የሚበልጠው ደግሞ አብርሽ እናም ደግሞ አባቱ ሲያወሩ የነበረው የምር እንዲሁ ልጅና አባት ማለት በዚህ መልክ ሲረዳዱ ወይም ደግሞ በዚህ መልክ ሲቀባበሉ በጣም ደስ ይላል። አይ እሷ መታረቅ ምን ጥቅም አለው? ምናልባት ያኔ አሁንም ይሄዳለው የምትለው ነገር ካላቆመች ብንታረቅም ያው ምን ጥቅም አለው ምናምን እያለ ነበር አብርሽ። ከዛ ደግሞ አይ አይደለም ይሄ በዚህ በመሄዷ እናንተ በመጀመሪያ ሰላም ካወረዳችሁ በኋላ እስቲ ቁጭ ትሉና ትወያያላችሁ። ሩታ መሄድ የምትፈልገው ለስራ ጉዳይ እንዲሁም ደግሞ እሰራለሁ እለወጣለሁ ምትል ከሆነ ችግር የለውም። ምናልባት ደግሞ በኋላ የምናወራው ነገር ይሆናል እያለ ነበር። አብርሽም ደግሞ ያው መቼስ ከሩታ ማለያትና መኖር ከባድ ነው አይደል? ስለዚህ ነገሩ ከባድ እየመሰለው ይሄ ነገር ብንታረቅም እንዴት ነው ምናምን እያለ ነበር። ሰምታችኋል ብዬ አስባለሁኝ። ያው ሩታም ደግሞ መሄድ አለብኝ እሄዳለሁ እያለች ነበር። ዞሮ ዞሮ መሄዷም አይሆንም። እንዲሁም ደግሞ ታርቀዋል ማለት ነው። ብዙዎቻችን ምድር አሽቃባጭ እየሆና እሱ እንዲናት እሱ እንዲናት እሷ እንዲናት እሷ እንዲናት እያልን ነበር። አብዛኞቻችን ደግሞ ያው እንደይለያዩ ብለን ብዙዎቻችን አውርተናል። እንዲሁም ደግሞ አንዳንዶች ከስንት አንድ ሰው እንደዛ መጥፎ ነገር እያወሩ ነበር። ዞሮ ዞሮ የምር አንዳንዴ እኛ የሆነ ነገር አውርተን በኋላ የሚያሳፍረን ነገር እንዲሁም ደግሞ በኋላ ለምን አወራሁትም ብለን ጸጸት ውስጥ የሚያስገባን ነገር ከማውራት ትንሽ ብንቆጠብ ብዬ አስባለሁኝ። ብዙ ጊዜ ያኔ አላ አይደል የሆነ ነገር በቃ እናንተ እንትን ብላችሁ አውርታችሁ በኋላ ልክ እንደ ጸጌ ማለት ነው። አይታችሁ አይደል ጸጌ ያወራችው ነገር ማለት ነው። ልክ እንደ ጸጌ መጀመሪያ የሆነ ስራ ሰርተን በኋላ ደግሞ ያ ስራችን የሚያሳፍር እንዲሁም ደግሞ በቃ ራሳችን ዝቅ የሚያደርገን ስራ መስራት ተገቢ ነው ብዬ አላስብም። ምክንያቱም ብዙዎቻችን አሁን በዚህ በሩታና በአብርሽ ዙሪያ ያላወራነው ነገር የለም ከስንት አንዳንድ ሰዎች እንደኔ እንጂ እውነት ከማውራት ወደ ኋላ የለም የሚሉት እንጂ አብዛኞቻችሁ እያሽቃበጣችሁ ነበር። ዞሮ ዞሮ ሩታና አብርሽ አንድ በመሆናቸው ደስ ብሎኛል። እንኳንም ታረቁ፣ እንኳንም ደስ አላችሁ እያልኩኝ እንዲሁም ደግሞ አባት ለዘላለም ይኖር እያልኩኝ የምር አንዳንዴ ብቻ አሁን አንዳንዴ በዚህ ቪዲዮ ከትላንት ጀምሬ ሳየው እንዲሁ በቃ አባት የሌላቸው ልጆች በቃ የሆነ ስሜታዊ ይሆናሉ፣ እንዲሁ ያስባሉ ይመስለኛል አንዳንዴ ወላሂ። ብቻ አባት ላላችሁ እንዲሁ ረጅም እድሜና ጤና ይስጣቸው። እንዲሁም ደግሞ ዱንያ ላይ ለሌሉት ደግሞ ያው ምንም ማድረግ ስለማንችል ዱአ ማድረግ ነው። እንዲሁም ደግሞ ላሉት የምር ያኔ ከልጆቻቸው እድሜ ቀንሶ ለነሱ ይጨምር እንደዛ ነው የሚለው እኔ ብዙ ጊዜ ማለት ነው። ግን ደግሞ አላህ ምንም ነገር አይቸግረው። የነሱንም እድሜ ረጅም ያድርገው፣ የኛንም እድሜ ደግሞ ረጅም አድርግልን። እኛንም ደግሞ ለኪድማ እነሱን ደግሞ ለምርቃት ያድርግልን ኢንሻአላህ።
እንዲሁ ደግሞ አጠገባቸው ሆነን ያኔ ስናወራ እንዲሁም ደግሞ ስንጫወት በጣም ደስ ይላል የምር። ብቻ ስደት ነገር ብዙ ናፍቆት አለው፣ ብዙ አንጀት እንትን የሚያደርግ ነገር አለ። ዞሮ ዞሮ ደግሞ እንኳን ታረቃችሁ፣ እንኳንም ደግሞ በአብርሽ አባት ሰበብ ሰላም አወረዳችሁ። ብዙ ሰው ያስታርቃለሁ ብሎ ነበር እንዳለች ማናት ጸጌ። እስካሁንም ተጎድተን ነበር እንዲያ ነበር ነው ያኔ ብዙዎቻችን እኔ ሻለው እኔ አስታርቃለሁ ስንል ቆይተን ነበር ምናምን እያለች ነበር። አዎ በትክክል ነገሩ ቆስቃሽም አብራጂም እናንተ ስለሆናችሁ ያው ነገሩን ልታበርዱትም ይሁን ልታሞቁት አይቸግራችሁ። ስለዚህ ብዙዎቻችሁ እንትን ቢላችሁ ነበር እናስታርቅ እያላችሁ ነበር። ነገር ግን ደግሞ ሊሆን አልቻለም። የሆነው ደግሞ የአብርሽ አባት እንዲሁም ደግሞ የሩታ አባት እንበል ያው አስታረቁ፣ ታረቁ። እንኳን ደስ አላችሁ ቤተሰብ በሙሉ። የምር በጣም ደስ የሚል ነው ማለት ነው። እኔ አላቅም ለምን እንደሆነ እንዴ ሳየው ነው በጣም ደስ ያለኝ ማለት ነው። ምክንያቱም የሩታ ነገር ብዙ እንትን አለው ማለት ነው። ያኔ እንዲሁ አደባባይ ፍቅሯን እንትን ቢላ ብዙ ነገር ስለተባለች ብዙ ነገር ስለተሰደበች የምር አንዳንዴ እንዲሁ ሳስባት የሆነ ታሳዝነኛለች። የሆነች የዋናት ማለት ነው። ስለዚህ የዋ ሰው ደግሞ አብዛኛው ጊዜ የሚጎደው ነገር አያጣም። ሁሉም ነገር እንትን ይለዋል። ያም ሆነ ይም ሆነ ደግሞ በመሐላቸው ሰላም በመውረድ እንዲሁም ደግሞ በመታረቃቸው በጣም ደስ ብሎኛል። እናንተንም ሁላችሁም ደስ ይላችኋል ብዬ ነው ማስበው። በዚህ ቪዲዮ በትላንትና ዛሬ በሚሰራው ቪዲዮ ከስንት አንድ ሰው እንጂ አብዛኛው ሰው ደስ እንዲለው ተስፋ አደርጋለሁ። እንዲሁም ደግሞ ለቤቴ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ሁላችሁንም በያላችሁበት ሰላማችሁ ይብዛ እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ቸር ቆዩልኝ። ሰላማችሁ ብዝት ትርፍ ይዋልልኝ እያልኩኝ ባይ ባይ።